ኮሪደር ልማት ኮንሰፕቱ የምድራዊ ስራ ብቻ ሳይሆን የሰማይ ስራ ነው ወደሚል ድምዳሜ ያደረሰኝ ኮሪደር ልማት ማብራት ነው የሚሉ ሰዎች እኔ ኃጢያት እንዳይሆንባችሁ ሰፈራው ማለት ነው። የብልጽግና ፓርቲ አባል መሆን ብለሲንግ ነው። ኮሪደር ልማት የሚባለው እስከዛሬ ድረስ ማብራት ነው ብልጭልጭ ነው ምናምን ስትሉ የነበራችሁ በጣም ታሳፋፍ። በቃ እድለኛ ነኝ የዚህ ፓርቲ አካል መሆን መቻል በጣም በቃ ብለሲንግ ነው የእውነት። ይሄ ምድር ላይ ለምኖረው ህይወት ብቻ ሳይሆን ነገ እንደው በቃ ፈጣሪ ፊት ራሱ የሆነ ሪዋርድ ያለው ላይፍ ነው። በቃ ብልጽግና ውስጥ አባል ሆኖ ይሄን ፓርቲ ማገልገል መቻል እውነት ነው። በቃ በጣም ብዙ ነገሩና በጣም ከስሜት በላይ ሆኖብኛል። ለእዚች መቀመጫ ብቻ ለሆነች ልክስክሳም ደሞ ምንድነው የምትለው? ሞኝ ቄስ ልጅ እግዚአብሔር አጎቱ ይመስላል አለ ውዲ ዜናዊ። የብልጽግና ፓርቲ አባል መሆኒ ከምድሪም ብሌሲንግ በተጨማሪ ለፈጣሪ ፊት ስቀርብ ሪዋርድ ያለው ይመስለኛል እያለች አይኗ በጨዋ አጥባ ስትናገር ላነበበችው ቅዱስ ቁርአን እንኳን ትንሽ ትዝ አይላትም እንዴ? ሞቸስ ለዘንድሮ ሰኔና ሰኞ ገጥሞ የማናየው የማንሰማው የለም። ሰሞኑ በምስራቅ አርሲ ለደረሰው ብሔርና ሃይማኖት ላይ ትኩረት ላደረገ አሰቃቂና ልብ የሚሰብር ድርጊት አዝነን ዳስጥልን በተቀመጥንበት ሁናቴ ብሽሽቅ ለሚመስል መልኩ መንግስታችን ተነካብን ያሉ አንዳንድ ከቡራዩ የመጡ የአርሰናል ደጋፊዎችና የህፃኔው ንጉሲ ውታፍ ነቃዮች ልጇ እንደዳረች እናት ለስታዲየሙ አዘግተው አርሰናል ኬኛ እያሉ እሽኮለሌ ሲሉ ነበር። ለእውነትም ሰኔና ሰኞ ገጥሟል። ወገን ምን አይነት ጊዜ ላይ ደረስን? ንጉስሽ ህፃን የሆነ መኳንንቶችሽ ማልደው የሚበሉ አንቺ ሀገር ሆይ ወዮልሽ እንዲል መጽሐፊ መክብብ በቅዱስ መጽሐፉ ላይ ሀገርን ከነክብሯ ጠብቃ ያቆየች ጠላት ሲወራት ታቦት ይዛ ድል ያደረገች እና አቡነ ጴጥሮስ ሀገራቸው አሳልፈው ከሚሰጡ በአደባባይ ለተሰውባት ቅድስት ቤተክርስቲያን ስትቃጠልና ምእመኖቿ በአደባባይ ሲታረዱ የህፃኔው ንጉስና ጀሌዎቹ ሌላው ይቅር የሐዘን መግለጫ መስጠትና ገዳዮችን ለፍርድ እንደሚቀርቡ ቃል ከመግባት ይልቅ አርሰናል ዋንጫ በላ ተብሎ ለሚደረገው ዳንኪራ የጸጥታው ጉዳይ እንዳያሳስባችሁ ለሚል መግለጫ ሲሰጡ ለእውነትም ሰኔና ሰኞ ገጥሟል አትሉም ጋይስ? በእርግጥ እነፈዲላ ቢላና ሌሎችም የጨቅሌው አጋፋሪዎች በአርሲና በተለያዩ ቦታዎች ለሚገደሉት የሀገራችን ህዝቦች ድምጽ ከመሆን ብልጽግና በምድሪም በሰማይም ጽድቂ መሆኑን ሲደሰክሩ በሆዲው የወደቀን ሰው ማንሳት ከባድ ነው እንዲል ወዲ ዜናዊ ለእኔ ብዙም አልገረመኝም። ለእኔ ለአሜዝድ ነው ያስባለኝ ነገሪ በቪኤትና በትላልቅ አፓርታማዎች ውስጥ ለሚኖሩት የሲኖዶሱ አባቶች ዝምታ እስከ መቼ ነው? እንደ ህዝብስ ሻማ ያበራንና ጥቁር ልብስ እየለበስን የምንቀጥለው እስከ መቼ ነው? መቼስ መንግስት ቤቱን ያፈረሰበት የመንግስት ያለህ እንደሚል ቀልደኛ ለጉዳዩ መንግስት መፍትሄ ያመጣል ከሚል የበለጠ ፌዝ የለም። ነጋ ከማይልሽ ሰው ጋር አኩኩሉ አትጫወቺ አለ ወዲ ዜናዊ። ፒስ አውት። ከፋኝ እንደገና መረረኝ ኧረ ምረር ተው ምረር አገሬ ተው ምረር አማራ እንዴት አይነት ድህም የግፍግፍ ሲሰራ የሞተው አረፈ ቀሪው ተሰደደ በግፍ ለሞቱብና አፈር ለለበሱ ሳያጠፉ በስር ለሚንከላበሱ ኤሎሄ ሁላችሁ ተነሱ ለፈጣሪ እንንገር ፍርድ ይሰጣል እሱ ማረመገን መልስ እየጠበቅን በየመስሪያ ቤቱ አሁን ግን ሰለቸን በርበሩን ማየቱ